በአሁኑ ወቅት መላው ዓለም በከፍተኛ ውጥረት ውስጥ ባለበትና የጦርነት ነጋሪት በየአቅጣጫው በሚሰማበት በዚህ አስቸጋሪ ወቅት የመካከለኛው ምስራቅ ጉዳይ የዓለም መገናኛ ብዙሃን ዋነኛ አጀንዳ ከሆነ ሰነባብቷል። በተለይም በእስራኤል በአሜሪካና በኢራን መካከል ያለው ፍጥጫ ወደማይመለስበት ደረጃ እየተቃረበ መምጣቱ ለብዙዎች ስጋት ሆኗል። ይህ ፍጥጫ ደግሞ ተራ የፖለቲካ ሽኩቻ ሳይሆን የሰው ልጅን ዕጣ ፈንታ ሊቀየር የሚችልና የሶስተኛው የዓለም ጦርነት መነሻ ሊሆን እንደሚችል በርካታ ምሁራንና መንፈሳዊ አባቶች ሲያስጠነቅቁ ቆይተዋል። በዚህ ረገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር የሆኑት መምህር ብርሃኑ አድማስ ወቅታዊውን የዓለም ሁኔታ ከመንፈሳዊ ዓለም ትንቢትና ከታሪክ አኳያ በማዛመድ የሚሰጡት ጥልቅ ትንታኔ ለብዙዎች ትኩረትን የሳበ ሆኗል። መምህሩ በተለይም በታላላቅ የቤተክርስቲያን አባቶች የተነገሩ ትንቢቶችን በማጣቀስ አሁን የምናየው ክስተት የረጅም ጊዜ የትንቢት ፍጻሜ አካል መሆኑን በዝርዝር ያስረዳሉ። መምህር ብርሃኑ አድማስ እንዳሉት ዓለም አሁን ያለችበት ሁኔታ በድንገት የተከሰተ ሳይሆን ከብዙ ዓመታት በፊት በመንፈሳዊ ዓይናቸው ወደፊት የሚሆነውን ባዩ አባቶች የተተነበየ ነው። መምህሩ ትንታኔያቸውን ሲጀምሩ ሶስተኛው የዓለም ጦርነት በጣም ቅርብ እንደሆነና ይህም ከ100 ዓመታት በፊት በነበሩ ቅዱስ ኮስሞስና ከ40 ዓመታት በፊት በነበሩ የግሪክ የአቶስ ተራራ ቅዱሳን አባቶች በተለይም በሴንት ፓይሲዮስ በግልጽ ተቀምጦ እንደነበር ያስረዳሉ። እነዚህ አባቶች የጦርነትን መነሻና መዳረሻ እንዲሁም የትኞቹ ሀገራት በጦርነት እንደሚተርፉ በዝርዝር አስቀምጠዋል ሲሉ መምህር ብርሃኑ አድማስ ይናገራሉ። ቅዱስ ኮስሞስ የተባሉ አባት በ18ኛው ክፍለ ዘመን የኖሩና ስለ ግሪክና ቱርክ የወደፊት ዕጣ ፈንታ በርካታ ትንቢቶችን የተናገሩ ታላቅ ሰው ነበሩ። መምህር ብርሃኑ አድማስ ሲገልጹ ቅዱስ ኮስሞስ ታላቁ ጦርነት ወይም ሶስተኛው የዓለም ጦርነት ከመነሳቱ በፊት የሚታዩ ምልክቶችን አስቀምጠው ነበር። ከነዚህ መካከል አንዱ በሶሪያ የሚነሳው ግጭት መሆኑን ጠቅሰው ይህም ቀደም ብሎ መፈጸሙን ያስረዳሉ። አስከትለውም ቅዱስ ኮስሞስ ስለ ቁስጥንጥንያ ወይም ኢስታንቡል መመለስና ስለ ቱርክ መፈራረስ የተናገሩት ትንቢት አሁን ካለው ጂኦፖለቲካዊ ሁኔታ ጋር በእጅጉ እንደሚገጣጠም ያስረዳሉ። በግሪክ ማውንት አቶስ ወይም አቶስ ተራራ የነበሩት ሴንት ፓይሲዮስ ደግሞ በዘመናችን ለነበረው ትውልድ የቀረበ ትንቢት የተናገሩ አባት ናቸው። መምህር ብርሃኑ እንዳሉት ሴንት ፓይሲዮስ የሶስተኛው የዓለም ጦርነትን ደረጃ በደረጃ እንዴት እንደሚከሰት ሲገልጹ መጀመሪያ የሶሪያ ጦርነት እንደሚመጣ ተናግረው ነበር። ይህም በተግባር ተከስቷል። ቀጥሎም አሁንም ድረስ በከፍተኛ ሁኔታ እየተካሄደ ያለው የዩክሬንና የራሽያ ጦርነት ሁለተኛው ምልክት መሆኑን መምህሩ ከአባቶች ትንቢት ላይ ተመስርተው ያስረዳሉ። አሁን ደግሞ ሶስተኛው ምልክት የሆነው የኢራንና የእስራኤል ጦርነት በግልጽ መጀመሩን መምህር ብርሃኑ አጽንኦት ይሰጣሉ። የኢራንና የእስራኤል ወቅታዊ ግጭት ሲባባስ አሜሪካና ምዕራባውያን በቀጥታ ወደ ጦርነቱ እንደሚገቡ ትንቢቶች ይጠቁማሉ። መምህር ብርሃኑ አድማስ ሲናገሩ እስራኤል የኢራንን የኒውክሌር ክምችትና ማዕከላትን እንደምትመታና ይህም ታላቁን ጦርነት እንደሚቀሰቅስ አባቶች ተናግረዋል ይላሉ። በዚህ ጦርነት ሩሲያና ቻይና በኢራን በኩል አሜሪካና የአውሮፓ ሀገራት ደግሞ በእስራኤል በኩል በመሆን ዓለምን ወደ ሁለት ትላልቅ ጎራዎች እንደሚከፍሏት መምህሩ ይተነትናሉ። ይህ ፍጥጫ ደግሞ በመጽሐፍ ቅዱስ ዮሐንስ ራእይ ላይ ለተጠቀሰው የአርሜጌዶን ጦርነት መደላደል እየፈጠረ መሆኑን መምህር ብርሃኑ ያስረዳሉ። አራተኛውና የመጨረሻው የጦርነቱ ምልክት ተብሎ የሚጠቀሰው በቱርክና በግሪክ መካከል የሚነሳው ግጭት ነው። መምህር ብርሃኑ እንደሚሉት ይህ ትንቢት ገና አልተፈጸመም። ነገር ግን አሁን ያለው የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን ከስልጣን ከወረዱ በኋላ ቱርክ ግሪክን ትመታለች የሚል ትንቢት ከአባቶች ዘንድ አለ። ቱርክና ግሪክ ጎረቤት ሀገራት ቢሆኑም በታሪክ የቆየ ቁርሾና የግዛት ሽኩቻ ስላላቸው ይህ ግጭት ለሩሲያ ወደ መካከለኛው ምስራቅ ለመግባት ትልቅ ምክንያት እንደሚሆናት መምህሩ በስፋት ይናገራሉ። ሩሲያ ቱርክን የምትመታበት ምክንያት ግልጽ ነው ይላሉ መምህር ብርሃኑ። ሩሲያ ኃይሏን ወደ መካከለኛው ምስራቅና ወደ ሜዲትራኒያ ባህር ለማስፋፋት በምትሞክርበት ወቅት ቱርክ መተላለፊያ ለመስጠትና የአየር ክልሏን ለመፍቀድ ፍቃደኛ አትሆንም። በዚያ ለመግባባት ምክንያት ሩሲያ ቱርክን በኃይል እንደምትመታትና ይህም ለቱርክ መፈራረስ ምክንያት እንደሚሆን መምህሩ ከአባቶች ትንቢት በመነሳት ይተነትናሉ። ሩሲያ በቱርክ ላይ የምትወስደው እርምጃ በጣም ከባድ እንደሚሆንና ቱርክም እንደ ሀገር እንደምትጠፋ ትንቢቱ ይናገራል ሲሉ መምህር ብርሃኑ ያክላሉ። ስለ ቱርክ ዕጣ ፈንታ ሲናገሩ
የአባቶች ቃልን በማጣቀስ እንዲህ ይላሉ። የቱርክ 1/3ኛው ሕዝብ በጦርነት ያልቃል፣ 1/3ኛው ደግሞ ይሰደዳል፣ የቀረው 1/3ኛ ደግሞ ወደ ቀደመ እምነቱ በመመለስ ተጠምቆ የኦርቶዶክስ ክርስቲያን ይሆናል። ይህ ትንቢት ቱርክ በአንድ ወቅት የክርስትና ማዕከል እንደነበረችና ወደፊትም ያ ታሪክ በተአምራዊ ሁኔታ እንደሚመለስ የሚያመላክት መሆኑን መምህሩ ያስረዳሉ። ቱርክ ከፈረሰች በኋላ ጎረቤት ሀገራት ግዛቷን እንደሚቀራመቱና በተለይም የድሮዋ ቆስጠንጥንያ ወይም የአሁኗ ኢስታንቡል ወደ ግሪክ እንደምትመለስ መምህር ብርሃኑ ይናገራሉ። ግሪክና ቱርክ በታሪክ ያላቸው ግንኙነት በደም የተጨማለቀ ነው። እንደ አውሮፓ የዘመን አቆጣጠር ከ1453ቱ የቆስጠንጥንያ ውድቀት ጀምሮ ግሪኮች ለዘመናት በኦቶማን ኢምፓየር ስር መቆየታቸው በኋላም እንደ አውሮፓ የዘመን አቆጣጠር በ1821 በነበረው የነጻነት ትግልና በ1920ዎቹ በነበረው የቱርክ ግሪክ ጦርነት ከፍተኛ እልቂት መታየቱ ይታወሳል። አሁን ያለው የቆጵሮስ ጉዳይም ለዚህ ግጭት ተጨማሪ ማገዶ መሆኑን ባለሙያዎች ይናገራሉ። ቱርክ ሰሜን ቆጵሮስን በኃይል ይዛ መቆየቷና አሁን ደግሞ በዚህ አካባቢ የኤፍ-16 የጦር አውሮፕላኖችን ማሰማራቷ ለትንቢቱ መፈጸም ምልክቶች ናቸው ሲሉ የሴራ ተንታኞች ያስቀምጣሉ። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በቅርቡ በሰጡት አንድ አወዛጋቢ መግለጫ መምህር ብርሃኑ የተናገሩትን ውጥረት የሚያጠናክር ሆኖ ተገኝቷል። ኤርዶጋን የኢራን ባለስቲክ ሚሳኤል የቱርክን የአየር ክልል ጥሶ መግባቱንና በኔቶ የአየር መከላከያ መመታቱን ገልጸዋል። ይህ ክስተት ቱርክ በኢራንና በምዕራባውያን መካከል ያላቸው አቋም ምን ያህል አደገኛ መሆኑን ያሳያል። ኤርዶጋን ከኢራን ጋር የሺህ ዓመታት የጉርብትና ግንኙነት አለን ቢሉም በተግባር ግን ቱርክ ለኔቶ ያላት ታማኝነትና ለግሪክ ያላት ጥርጣሬ ሀገሪቱን ወደማይቀረው ጦርነት እየገፋት መሆኑን ጉዳዩን በቅርበት የሚናገሩ ባለሙያዎች ይተነትናሉ። በሌላ በኩል በኢራን በኩል እየታዩ ያሉ ለውጦችም ለጦርነቱ መፋጠን ሌላ ምልክት ናቸው። የኢራን እስላማዊ ዘብ አዲስ መሪ መሾሙና የጦርነት ዝግጅቱ መጠናከሩ መካከለኛው ምስራቅ በማንኛውም ሰዓት ሊፈነዳ የሚችል ፈንጅ ላይ መሆኑን ያሳያል። መምህር ብርሃኑ አድማስ እንዳሉት የኢራን እስላማዊ ዘብ ለዓመታት ሲያደርግ የነበረው ዝግጅት አሁን ወደ መጨረሻው ምዕራፍ ተሸጋግሯል። ይህ አዲስ አመራርም ከእስራኤል ጋር ለሚደረገው ቀጥተኛ ጦርነት የተመረጠ መሆኑንና ይህም የትንቢቱ ፍጻሜ እንደሚያፋጥነው ሁኔታዎቹ ያስረዳሉ። መምህር ብርሃኑ አድማስ ስለ ጦርነቱ ሁኔታ ሲናገሩ እኔ ሳይሆን ያስፈራኛል በማለት የሁኔታውን አሳሳቢነት ይገልጻሉ። እንደ መምህሩ ትንታኔ ይህ ሁሉ ትንቢት ሊፈጸም የቀረው ጊዜ ቢበዛ 3 ዓመት ገደማ ነው። የእግዚአብሔር ቃል ደግሞ ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳል እንዳለ አሁን የምናየው የአገራት መነሳሳትና የጎራ መለየት የቃሉ ፍጻሜ መሆኑን መምህሩ ያስገነዝባሉ። ጦርነቱ በሰው ልጅ ታሪክ ታይቶ የማይታወቅ እልቂትን እንደሚያስከትልና ይህም ዓለምን ወደ አዲስ መንፈሳዊ ምዕራፍ እንደሚያሸጋግራት አባቶች መናገራቸውን መምህር ብርሃኑ ያክላሉ። ስለ ቅዱስ ኮስሞስ ተጨማሪ መረጃ ሲሰጡ መምህር ብርሃኑ እርሳቸው በተለይ ቀዩ ፖም በሚል ምሳሌ አነጋገር ቆስጠንጥንያን ይጠቅሷት እንደነበርና ቱርኮች ወደ ቀዩ ፖም ዛፍ ማለትም ወደ መጡበት መካከለኛው እስያ እስኪመለሱ ድረስ ጦርነቱ እንደማይቆም መናገራቸውን ያስረዳሉ። ሴንት ፓይሲዮስም ቢሆኑ ግሪኮች ቆስጠንጥንያን ለመያዝ ራሳቸው ጦርነት እንደማይገጥሙ ይልቁንም ሩሲያ ቱርክን ስለምትመታ ሩሲያ ለግሪክ በስጦታ መልክ እንደምትሰጣት መተንበያቸውን ይነገራል። ቱርክ አሁን የሶሪያ አማጽያንን ኩርዶችን የምትቃወምበት ምክንያትም አገሪቱ እንዳትበታተን ካላት ስጋት የተነሳ መሆኑን መምህሩ ይገልጻሉ። ሆኖም ትንቢቱ ቱርክ እንደምትከፋፈልና ኩርዶችም የራሳቸውን መንግስት እንደሚያቋቁሙ ይናገራል። መምህር ብርሃኑ እንዳሉት የቱርክ መበታተን ለታላቁ ጦርነት ዋነኛ መድረክ የሚከፍት ሲሆን በዚህም ምክንያት የዓለም ሀያላን ሀገራት በቦታው ላይ ያላቸውን ጥቅም ለማስከበር ሲሉ ወደ ቀጥተኛ ፍልሚያ ይገባሉ። ይህ ደግሞ በትንቢቱ የተነገረው የሶስተኛው የዓለም ጦርነት መደምደሚያ ይሆናል ሲሉ መምህሩ ያስረዳሉ። አሜሪካና እስራኤል በኢራን ላይ የሚያካሂዱት ጥቃት የኢራንን አጋሮች ማለትም ሩሲያንና ቻይናን ማስቆጣቱ የማይቀር ነው። መምህር ብርሃኑ አድማስ እንደሚሉት ቻይናም ቢሆን የኢነርጂ ፍላጎቷን ለማርካት ስትል በመካከለኛው ምስራቅ ዝም ብላ አትመለከትም። የቻይና ጦር ወደ ምዕራብ እንደሚጓዝና ይህም በዮሐንስ ራእይ ላይ ከተጠቀሰው ከፀሐይ መውጫ የሚመጡ ነገስታት ጋር እንደሚዛመድ የሴራ ተንታኞች ያስረዳሉ።
በዚህም መሰረት ጦርነቱ ከክልላዊ ግጭት አልፎ ዓለም አቀፋዊ ይዘት እንደሚኖረው ገና ከጅምሩ ይታያል። ስለ ሴንት ፓይሲዮስ አስገራሚ ትንቢት መምህር ብርሃኑ ሲናገሩ ቅዱሱ አባት መንግስታት እንደ መስታወት ሲሰባበሩ ታያላችሁ ማለታቸውን ያስታውሳሉ። አሁን ያለው የዓለም የፖለቲካ ስርዓትና ዲፕሎማሲ እየፈራረሰ መሆኑን ለዚህ ማሳያ ነው። የተባበሩት መንግስታት ድርጅትም ሆነ ሌሎች ዓለም አቀፍ ተቋማት ይህንን ጦርነት የማስቆም አቅም አይኖራቸውም። ምክንያቱም ነገሩ ከመንፈሳዊ ትንቢትና ከእግዚአብሔር ፍቃድ ጋር የተያያዘ ስለሆነ ነው የሚሉም አሉ። በቱርክና በግሪክ መካከል ያለው የታሪክ ቁርሾ ከሃይማኖት ጋርም የተያያዘ ነው። ቱርክ የኦርቶዶክስ ክርስትና ታላላቅ ቅዱሳን ቦታዎችና አብያተ ክርስቲያናትን ወደ መስጂድነት መቀየሯ ለምሳሌ ሃጊያ ሶፊያን በመንፈሳዊው ዓለም ትልቅ ቁጣን ቀስቅሷል ይላሉ። ይህ ድርጊት ለቱርክ መፈራረስ አንዱ መንፈሳዊ ምክንያት እንደሆነና የግሪክ ሕዝብም ለዘመናት የቆየው የፍትህ ጥያቄ በትንቢቱ ፍጻሜ ምላሽ እንደሚያገኝ የሴራ ተንታኞች ይገልጻሉ። ጦርነቱ በአንድ ጀንበር የሚጠናቀቅ ሳይሆን ረጅም ጊዜ የሚወስድና በብዙ ደረጃዎች የሚያልፍ መሆኑን ሴራ ተንታኞች ያስረዳሉ። ከእስራኤልና ከኢራን ፍጥጫ ጀምሮ እስከ ቱርክ ውድቀት ድረስ ያለው ሂደት የሰው ልጅ ንስሐ እንዲገባና ወደ ፈጣሪው እንዲመለስ የተሰጠው ዕድል መሆኑንም የመንፈሳዊ ዓለም መምህራን ይመክራሉ። ይሁን እንጂ አብዛኛው የዓለም ሕዝብ በስጋዊ ደስታ፣ በፖለቲካዊ ሽኩቻ ስለተጠመደ የመጪውን አደጋ ምልክቶች ማስተዋል ተስኖታል ሲሉም ያጣቅሳሉ። ስለ ኢራን እስላማዊ ዘብ አዲስ መሪ ሹመት በርካቶች ሲናገሩ ይህ መሪ የመጨረሻው ጦርነት መሪ ተብሎ ሊጠራ እንደሚችልና የእርሱ ተግባራት በቀጥታ ከእስራኤል ጋር ወደሚደረገው መጠነ ሰፊ ጦርነት የሚያመሩ መሆናቸውን ይጠቁማሉ። ኢራን ያከማቸቻቸው በሚሽንና በድሮን የታገዘ ኃይል እንዲሁም የኒኩለር አቅሟን ለማሳደግ የምታደርገው ጥረት እስራኤልና አሜሪካን ወደማይቀረው እርምጃ እንደሚገፋፋቸው የሚተነብዩም አልጠፉም። ይህ ግጭት ደግሞ በትንቢቱ መሰረት የዓለምን ካርታ የሚቀይር ይሆናል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በሰሜን ቆጵሮስ የጦር አውሮፕላናቸውን ማሰማራታቸው ግሪክን በቀጥታ መተንኮስ መሆኑን የቀጠናውን ፖለቲካ የሚተነትኑ ፖለቲከኞች ሐሳባቸውን እያስረዱ ነው። ግሪክም ለዚህ ምላሽ ለመስጠት ከአሜሪካና ከፈረንሳይ ጋር ያላትን የጦር ትብብር እያጠናከረች መሆኗ በኤጂያና ባህር ላይ ያለው ውጥረት በማንኛውም ደቂቃ ወቅት ወደ ጦርነት ሊቀየር እንደሚችል ያሳያል። ግሪኮች ለትንቢቱ ፍጻሜ በዝግጅት ላይ ናቸው። ምክንያቱም ይህ ጦርነት የጠፋውን ክብራቸውንና መሬታቸውን የሚመልስላቸው መሆኑን በቅዱሳን አባቶቻቸው ትንቢት ስለሚያምኑ ነው። ቅዱስ ኮስሞስ ጦርነቱ የሚነሳው በበጋ ወቅት ይሆናል ብለው እንደተነበዩ ታሪክ ያስረዳል። ይህ ደግሞ በቅርቡ ሊሆን እንደሚችል ምልክቶች ያሳያሉ። ጦርነቱ በሚነሳበት ወቅት በዓለም ላይ ታላቅ ረሃብና በሽታ እንደሚከሰት፣ ይህም ሰዎችን ወደ ከፍተኛ ጭንቀት እንደሚከታቸው ይናገራሉ። ይሁን እንጂ በሃይማኖታቸው የጸኑና የእግዚአብሔርን ቃል የሚጠብቁ ሰዎች ግን በታምራዊ ሁኔታ እንደሚጠበቁ መንፈሳዊ አባቶች ተስፋ ይሰጣሉ። እነዚህ አባቶች እንደሚሉት አሁን ያለው የኢራን የእስራኤልና የአሜሪካ ጦርነት ወሬ ተራ ወሬ ሳይሆን ትልቅ የታሪክ ምዕራፍ መክፈቻ ነው። አሜሪካ በኢራን ላይ የምትወስደው ማንኛውም እርምጃ በመካከለኛው ምስራቅ ያሉትን የአሜሪካ የጦር ሰፈሮች ለአደጋ እንደሚያጋልጥና ይህም አሜሪካን ከኢራን ጋር ብቻ ሳይሆን ከሩሲያ ጋርም ቀጥተኛ ፍልሚያ ውስጥ እንደሚያስገባት ይተነብያሉ። ይህ ደግሞ ሶስተኛውን የዓለም ጦርነት ወደማይመለስበት ደረጃ ያደርሰዋል። የሩሲያ ሚና በዚህ ጦርነት ውስጥ ወሳኝ መሆኑን ፖለቲከኞች ደጋግሞ ይናገራሉ። ሩሲያ በዩክሬን ጦርነት የገጠማት ፈተና ቢኖርም በመካከለኛው ምስራቅ ያላትን ስልታዊ ጥቅም አሳልፋ አትሰጥም። ቱርክ የሩሲያን መርከቦችና አውሮፕላኖች መተላለፊያ በምትከለክልበት ጊዜ ሩሲያ ቱርክን ለማጥፋት ወደ ኋላ አትልም የሚለው የአባቶች ትንቢት አሁን ካለው የሩሲያ ወታደራዊ አቅም ጋር ይገናኛል ሲሉ የሚተነትኑም አሉ። መምህር ብርሃኑ አድማስ ስለ 3 ዓመታት የጊዜ ገደብ ሲናገሩ ይህም ጊዜ የሰው ልጅ ራሱን የሚፈትሽበትና ወደ ፈጣሪው የሚመለስበት መሆኑን ያስረዳሉ። ትንቢቱ እንደሚለው ከዚህ ታላቅ ጦርነት በኋላ ዓለም ወደ ሰላም ትመለሳለች። ነገር ግን ያ ሰላም የሚመጣው ከታላቅ እልቂትና ንስሐ በኋላ ነው። ቆስጠንጥንያ ወደ ክርስቲያኖች መመለሷ የዓለምን መንፈሳዊ ሚዛን የሚቀይር ታላቅ ክስተት ይሆናል የሚሉም አልጠፉም። ስለ ሴንት ፓይሲዮስ ሕይወትና ተጋድሎ ሲገልጹ እርሳቸው በጸሎትና በጾም ተወስነው የወደፊቱን ያዩ አባት ስለነበሩ ንግግራቸው ከንቱ እንደማይሆን ይናገራሉ። ፓይሲዮስ የሩሲያ ጦር ወደ ቱርክ ሲገባ ታያላችሁ ማለታቸው አሁን ሩሲያ በሶሪያና በሊቢያ ያላትን እንቅስቃሴ ስናይ የትንቢቱ መጀመሪያ መሆኑን እንረዳለን የሚሉም አሉ። ቱርክ በታሪክ ያደረገችው ግፍና በክርስቲያኖች ላይ የፈጸመችው በደል ዋጋዋን የምታገኝበት ጊዜ ደርሷል የሚሉም አሉ። በአውሮፓ በኩል ያለው ሁኔታም ለጦርነት መፋጠን ምክንያት እንደሚሆን አንዳንዶች ግምታቸውን ያስቀምጣሉ።
የአውሮፓ ሀገራት በኤነርጂና በኢኮኖሚ ቀውስ ውስጥ መውደቃቸው ወደ ጦርነት በመግባት ጥቅማቸውን ለማስጠበቅ እንዲገደዱ ያደርጋቸዋል። አውሮፓውያን በመካከለኛው ምስራቅ በሚደረገው የሀብት ክፍፍል ላይ ድርሻቸውን ለመውሰድ ሲሉ ከሩሲያና ከኢራን ጋር ግጭት ውስጥ መግባታቸው አይቀሬ ነው። የቱርኩ ፕሬዝዳንት ኤርዶዋን ስብዕናና ፖለቲካም የሚናገሩ ሰዎች እርሳቸው የኦቶማን ኢምፓየርን ለመመለስ ያላቸው ህልም ቱርክን ለጥፋት እያዘጋጃት መሆኑን ይገልጻሉ። ኤርዶጋን በጎረቤት ሀገራት ላይ ያላቸው ተስፋፊነትና በቅርቡ በቆጵሮስ ላይ የወሰዱት እርምጃ ግሪክንና ምዕራባውያንን ከማስቆጣትም በላይ ለሩሲያ የጥቃት ምክንያት እንደሚሆን አስተያየታቸውንም የሚሰጡ አሉ። ኤርዶጋን ከስልጣን ሲወርዱ ቱርክ ወደ ታላቅ ትርምስ ውስጥ እንደምትገባ ትንቢቱ ይናገራል ይላሉ። ስለ አርማጌዶን ጦርነት መንፈሳዊ ትርጉም የመንፈስ አባቶች ሲያብራሩ ይህ ጦርነት የከፋና የጽድቅ ፍልሚያ መሆኑንም ይናገራሉ። ዓለም በአሁኑ ወቅት ከስነ ምግባርና ከሃይማኖት እየራቀች መሆኗ ለዚህ መለኮታዊ ፍርድ ምክንያት ሆኗል። ጦርነቱ የሚቆመውም የሰው ልጅ አቅም ሲያልቅና እግዚአብሔር ጣልቃ ሲገባ ብቻ ነው። እስከዚያው ግን ዓለም በታላቅ መከራ ውስጥ እንደምታልፍ የሃይማኖት አባቶች ያስጠነቅቃሉ። ኢስታንቡል ወይም ቆስጠንጥንያ ወደ ግሪክ ትመለሳለች የሚለው ትንቢት ለብዙዎች የማይታመን ቢመስልም በእግዚአብሔር ዘንድ የማይቻል ነገር የለም በማለት ግን መንፈሳዊ አባቶቹ ያጠናክሩታል። ቆስጠንጥንያ ለክርስቲያኖች ያላት ዋጋ ታላቅ እንደሆነና ለዘመናት ሲደረግ የነበረው ጸሎት ምላሽን የሚያገኝበት ጊዜ መቃረቡንም ይናገራሉ። ይህ ክስተት ደግሞ የኦርቶዶክስ ተዋሕዶ እምነት በዓለም ላይ በድጋሚ እንዲያንሰራራ ትልቅ ምክንያት ይሆናል የሚሉም አልጠፉም። ስለ ቱርክ ሕዝብ ዕጣ ፈንታ ሲናገሩ ጦርነቱ ለሕዝቡ ቢሆንም የዓይን መክፈቻ እንደሚሆን ይገልጻሉ። በጦርነት ውስጥ የሚያልፈውና የሚተርፈው ሕዝብ እውነተኛውን እምነት በመፈለግ ወደ ክርስትና እንደሚመለስ መተንበዩ እግዚአብሔር በጦርነት ውስጥም ቢሆን የሰዎችን ነፍስ ለማዳን እንደሚሰራ ያሳያል ይላሉ። ቱርክ ተጠምቃ ኦርቶዶክስ ትሆናለች የሚለው ቃል ታላቅ መንፈሳዊ ምስጢር እንዳለው የሚያስረዱም አሉ። በመካከለኛው ምስራቅ እየታየ ያለው የጦርነት ዝግጅት በተለይ አሜሪካ በእስራኤል በኩል የምታደርገው እንቅስቃሴ ኢራንን ለማዳከም ብቻ ሳይሆን ሩሲያን በዚህ አካባቢ እንዳትጠናከር ለማድረግ መሆኑን ይተነትናሉ። ይሁን እንጂ ይህ ስትራቴጂ ወደ ዓለም አቀፍ ጦርነት እንደሚመራና አሜሪካን ብትሆን ከጦርነቱ እልቂት እንደማታመልጥ የተለያዩ አባቶች ከትንቢቱ በመነሳት ይናገራሉ። ዓለም በሙሉ በዚህ ጦርነት እሳት ውስጥ ትነደፋለች ይላሉ። የሴራ ተንታኞቹም ሐሳባቸውን ሲያጠቃልሉ ሕዝቡ ወደ ጸሎትና ወደ ንስሐ እንዲመለስ ጥሪ ያቀርባሉ። ጦርነት መምጣቱ የማይቀር ቢሆንም በጸሎት ግን የመከራውን ጊዜ ማሳጠርና በፈጣሪ ጥበቃ ስር መሆን እንደሚቻል ያስረዳሉ። አሁን የምናየው የዜና ዘገባና የጦርነት ወሬ ሁሉ የአባቶችን ትንቢት እያረጋገጠልን ነው። ስለዚህ ነቅተን መጠበቅ ይገባናል ሲሉ ይመክራሉ። በመጨረሻም የቅዱስ ኮስሞንና የሴንት ፓዮሲስን ትንቢቶች በማጣቀስ ሶስተኛው የዓለም ጦርነት የሚጀምረው በመካከለኛው ምስራቅ ቢሆንም ፍጻሜው ግን በቆስጠንጥንያ እንደሚሆን መላምታቸውን ወይም ደግሞ ትንቢት የተናገሩ አባቶች አሉ። ይህ ታላቅ ጦርነት የዓለምን የኃይል ሚዛን የሚቀይር ቱርክን የሚያፈራርስና ግሪክን የሚያሳድግ እንደሚሆን መምህሩ ተናግረዋል። ምልክቶቹም በየቀኑ እየታዩ መሆናቸውንና ሁልጊዜም እጅግ ጊዜውም አጭር መሆኑን መምህር ብርሃኑ አድማስ በትንታኔያቸው ያስገነዝባሉ። ከፕሬዝዳንት ረሲብ ጣይብ ኤርዶጋን በኋላ የሚመጣው መሪ ለቱርክ ጥፋት እንደሚሆንና ይህም ከግሪክ ጋር በሚደረገው ጦርነት እንደሚጀመር መምህሩ ይናገራሉ። ይህ ግጭት ደግሞ ሩሲያን በቀጥታ ወደ ሜዲትራኒያ ባህር እንደሚስባትና መላው ዓለም በዚህ አካባቢ እንደሚሰበሰብ መምህሩ ከአባቶች ትንቢት ይጠቅሳሉ። ይህ ሁሉ ክስተት ደግሞ በመጽሐፍ ቅዱስ የተነገረው ፍጻሜ መቃረቡን የሚያሳይ ታላቅ ምልክት ነው። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩ እንዲሁም ይህንን ቪዲዮ ላይክ እንድታደርጉ እየጠየቅኩኝ መልካም ጊዜን ተመኘው።